እሺ ቤተሰብ እንዴት ናችሁ? ውድ ቻናሌ ቤተሰቦች ሰላማችሁ ብዝት ይበል። እንዴት ናችሁ? እንግዲህ ዛሬ ማለት ነው የሆነ ዝግጅት ነበረንና ቤታችን ውስጥ እንደዚህ እንደምታዩት ምን አለ መሰላችሁ እዚህ አረቦች ማለት ነው ልጅ ሴትም ሆነች ወንድ ተወልዶ ልክ 1 አመት በቃ 10 ወር ሲሆነው ማለት ነው እንደዚህ በእግራቸው ምናምን መሄድ ይጀምራሉ አይደለ? እና ለሱ ለማዘጋጀት ማለት ነው። እዚህ እንደምታዩት ከረሜላ አለ። ምንም የሌለ ነገር የለም። ብርም እንደምታዩት አንድ ላይ ሆኖ ጭምርምር አድርገን ሚክስ አድርገን እዚህ ጋር አዘጋጅተናል ማለት ነው። ያው እንደምታውቁት ማለት ነው ውድ የሀገሬ ልጆች እንትን ነበር የዚህ ሀገር የኳተር ኢድ ወጠን ነበረና ያው ዝናቡ አይመጣም ብለን ያው ኢድም ወጠን ነው። ህፃኑ የተወለደው የዛሬ አመት ነበረ። የዛሬ አመት ነበረ ልክ የዛሬ አመት ነበር የተወለደውና ለሱ እንትን ልንል እዚህ ጋር እንደምታዩት አስተካከልን ማለት ነው። ብሩንም ከረሜላውንም ምናምንም ነገር በእግሩ መሄድ ስለጀመረ እሱ ጋር እንትን ሊደረግ ማለት ነው። እዚህ ጋር እሱ ጋር ሊጣልለት ማለት ነው። ግን የሚገርመው ነገር ደግሞ አመት ባሉና የእሱ ልደት አንድ ቀን ነበር ማለት ልደት ሳይሆን ዝም ብሎ በቃ በእግሩ መሄድ ስለጀመረ ማለት ነው። ከዛ እህቶቼ ምን ቢያረግነን ጥሩ ነው እንግዲህ ቤት ውስጥ ግቢ ውስጥ አዘጋጅተን ምን ብለን ማለት ነው። እንደምታዩት እዚህ ጋር ከረሜላ ምንም የለን። አንዳንድ ቆንጠር አድርጉ ከረሜላ የምትወዱ ማለት ነው። እኔ እንኳን አልወድም ከረሜላ እውነት ለመናገር እና እዚህ ጋር አስተካከልን ምናምን ነገር ብር እዚህ ጋር ይኸውላችሁ እዚህ ከአንደኛው ትንሽ ብር ነው ግን የኛ ሴትዮ እዚህኛው 50 ብር ነው የተጣለችበት አንዳንድ ብር እዚህኛው ደግሞ አንዳንድ ብር 50 ብር ከአንድ ላይ 100 ብር ማለት ነው። ከከረሜላው ጋር የተደበላለቀ ማለት ነው። ይሄ ከህፃኑ ላይ ራሱ ላይ ይደፋል ማለት ነው። እና እንደዚህ አድርገን አዘጋጅተን በሚያምር መልኩ ብራንም አንዳንድ ብሮ እንደምታዩት ጣል ተደርጎበታል። ያው እንግዲህ አረቦች ጉረኛ ናቸው እኮ ጉረኛ ናቸው። ግን ብዙ ብርም አይደለም፣ በጣም ብዙ ብርም አይደለም። 100 ብር ነው ይሄ የምታዩት ማለት ነው። ግን ያምራ ላይ እንደዚህ አድርገን አስተካክለን እንግዲህ ያው አመት ባል ነው የኳተር ኢድ ወጠን ይባላል ነበረ ማለት ነው። በምክንያት በዛውም ያው የልጁ አንድ ላይ አገጣጣሚ ስለሆነ በዚህ መልኩ እናስተካክል ምናምን አለች እና ጀለሴ አስተካከልን ማለት ነው። እሺ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ ዛሬ ከኛ ሰፈር ዝናብ እንደ ጉድ እየዘነበ ነው ማለት ነው። እንደምታዩት ተመልከቱ እንግዲህ ዛሬ ቀን ሙሉ ሲዘንብ ነው የዋለ ማለት ነው ከጧት ጀምሮ እና ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ እንደዚህ አድርጎ ያን ሁሉ ሙቀት ወስዶ እዚህ ያደረሰን አምላክ ክብር ምስጋና ይግባው። በጣም ነው ደስ የሚለው። እንግዲህ እንደምታዩት ዝናብ ነው ማለት ነው። እንዴት እንደሚባረድ ልነግራችሁ አልችልም። በቃ በጣም ነው የሚባረደው እና ውዶችዬ ማለት ነው የቻናሌ ቤተሰቦች እስቲ ዛሬ ኳተርንም በዛው እዩዋት ማለት ነው። በነገራችን ላይ ዛሬ የዚህ ሀገር ኢድ ወጠን ነው ማለት ነው። የዚህ ሀገር አመት በዓል ነው ማለት ነው። እና ይኸው እንግዲህ ከጧት ጀምሮ እንግዲህ እያስነካው ነው ዝናቡ ማለት ነው። እንዴት አያችሁት? ቤት አባት እንደሚያምር ይመስላላችኋል ውዶችዬ ማለት ነው። ዛሬ እንግዲህ እንደምታውቁት ዲሴምበር 18 ነው ማለት ነው። ይኸው እስካሁን ድረስ እየዘነበ ነው ዝናቡ። እኔ ራሱ ብስብስ ብያለሁ። ጫማ ምናምን ምን የቀረ ነገር የለም እንዳለበት ትሻለሁ ማለት ነው። እና በጣም ነው ደስ የሚለው ውድ የቻናሌ ቤተሰቦች ማለት ነው። እንግዲህ ጎራ በሉ ዝናብ የሚፈልግ ካለ ማለት ነው። ሳውዲ አረቢያ ያላችሁ ምርጥ ጓደኞቼ ማለት ነው ጎራ በሉ። እንግዲህ ዝናብ ያው ወቅቱ ስለሆነ ግዴታ ነው የራሱ ዝናብ ስለሆነ ማለት ነው። ግን ኃይለኛ ነው። በጣም ነው የሚባረድ። በጣም አሁን የኛ ሀገር ማለት ነው ዝናብ ሲዘንብ እንደዚህ አይባረድማ። እዚህ ግን ይበርዳል። በጣም ነው የሚበርደው እንደምታዩት ማለት ነው ውዶችዬ። እንግዲህ ዛሬ እንዳልኳችሁ እዚህ ጋር እንትን ብለን ነበር ማለት ነው። እቃዎች ምናምን አዋታተን ነበረ የምታዩት ጓደኛዬ እንደዛ እየወጣች ነው ማለት ነው። እዚህ ጋር አስተካክለን ነበረ ለዛሬ ኢድ ስለሆነ ግን እንዳለ ቤት ውስጥ አስገባ ነው ማለት ነው። ምክንያቱም ዝናብ ስለሆነ አበሰበሰብን ማለት ነው። እዚህ ዛሬ ያው እንደምታውቁት ሐሙስ ነው። እዚህ ነበረ የሚሰበሰቡት ከኛ ቤት ማለት ነው የሚከበረው ማለት ነው። እና
ዝናቡ ሆነ በቃ አሁን ወደ ቤት እያስገባ ነው ማለት ነው። ይኸውላችሁ የምታዩት ይህ እንዳለ እዚህ በፊትም ቀረጫዋለሁ መሰለኝ አንድ አይነት እንዳይሆን ማለት ነው። እና ይህን ይመስላል ውድ የቻናል ቤተሰቦች እንግዲህ እርጠብጠብ አድርጎናል ማለት ነው። ወይኔ ደስ ሲል እንደዚህ አራጠበው ጥላችን ትመስላለች። እቃ እያስገባባን ስለሆነ እንግዲህ እያንዳንዷ ማለት ነው የመጣች ሁሉ የተጠራች ሁሉ ተቀራለች ማለት ነው። እና እቺ ጥላ እንዴት አያችሁ ታምራለች። 5 ብር ስንት 10 ብር ነው የገዛሁት። እና ውድ የቻናል ቤተሰቦች ማለት ነው እቃችን አገባብተን ወረድ ጨርሰናል። ግን ከጧት ጀምሮ ተሰቃየን እውነት ለመናገር የምር በጣም ማለት ነው። እና በጣም ነው የሚባረደው በጣም ማለት ነው። በስመ አብ የሀገራችን ቤተክርስቲያን ሰዓት እንሄድ ምናምን ማለት ነው እሱን አይመስልም። እና በዛውም ተጎብኚው ግቢያችን ይሄንን ይመስላል። ሁላችሁ ሰው የለም በነገራችን ላይ ሰዎቹ ያው ዛሬ አመት በል ስለሆነ እቃ ምናምን ሊያመጡ ምናምን ሄደዋል። ማንም ሰው የለም። ግን እኛ እቃውን ኦልሬዲ አገባተን ጨርሰናል ማለት ነው። እንደምታዩት ያውላችሁ ኃይለኛ ዝናብ ነው የምር በጣም ኃይለኛ ነው ማለት ነው። እንግዲህ ነገ ነው የዛሬው ዝግጅት አይሆንም ማለት ነው። ብርድ ስለሆነ ቤቱም አንደኛ ቤትም ስለሚያቋሽሽ ዛሬ ዝግጅቱ ተሰርዟል ማለት ነው። ነገ ነው ዝግጅት ያለና እዚህ እንዳለ የሴትዮዋ ጓደኞች ቤተሰብ እንዳለ ተጠቅልለው ይመጣሉ ማለት ነው። ግን እቃውን በሙሉ አገባባ ነው ማለት ነው። ይሄ እንደምታዩት ሁላችሁ ቆይ ካሜራ አላዘው ከዝናቡ ተመልከቱ። ይኸውላችሁ ዛሬ ያለው ማለት ነው። ዝናቡ ይታያል። ወይኔ እና እቃ ልቀበል ወጥቼ ነው ማለት ነው። ግን ኃይለኛ ዝናብ እንደምታዩት ይኸውላችሁ። እንዴት ነው ሀገራችሁ ቤተክርስቲያን ስትሄዱ እንደዚህ ጥላ ምናምን? አዎ 10 ብር ነው የገዛሁት። ካልተሰበረች ወስዳታለሁ ወደ ኢትዮጵያ ማለት ነው ውዶች። ዛሬ እዚህ ጋር እኛ ጋር ዝናብ እንደዚህ ይመስላል እንደምታዩት ሁላችሁ ዝናብ ነው። ዝናብ ትላለህ። እና አሁን ወደ ቤታችን ልንሄድ ነው። እቃ ልቀበል ነበር የሄድኩት ማለት ነው። ግን ዝናቡ ማሻአላ ነው። እንዴት አያችሁት? ዋው! ግን ልብሴ ብስብስ ብሏል። ልብሴ ብስብስ ዛሬ አርጥቦናል ማለት ነው። እንግዲህ ሀገራችንም እንደዚህ አርጥብልን ይውላችሁ። እንዴት አባት እንደሚያምር ታየ። ቻው በዚህ እና ተቀብዬ እቃውን ግን ተቀብዬ ወይኔ እዚህ ጋር እንዴት እንደሚፈስ ይሁን እና ለራስ ደግሞ ቆንጆ ነው ብለውኝ ማለት ነው። ያው እኔ ራሴን ስለሚያመኝ ለራስ በጣም ቆንጆ ነው በጣም አሪፍ ነው ምናምን ስላሉ ራሴን እየተቀባሁት እየተመንተን ያልኩት ማለት ነው። ይላችሁ እዚህ አሁን እንዴት እንደሚፈስ ታየ። እና የሁላችሁ እንዳለ ዛሬ አርጥቦናል ማለት ነው። ዛሬ እዚህኛ ጋር ዝግጅት ነበረ። ዛሬ ዲሴምበር 18 ነበር ማለት ነው። ከኛ ጋር ዝግጅት ነበረ። ግን
ዝግጅቱ ተሰረዘ፣ ለነገ ሆነ ማለት ነው። እና ወደ ቤት እየገባው ነው። ዝናቡን እያስነካው ነው። እንግዲህ ዝናብ የሚፈልግ ካለ ጎራ ይበል ወደ ቤታችን ማለት ነው። ውድ የቻናሌ ቤተሰቦች አሁን በርዶኛል፣ ወደ ቤት ልገባ ነው። እቃዬንም ተቀብዬ መጥቻለሁ። የገዛሁት እቃ ነበር ሸን ማለት ነው። እሱንም አሳያችኋለሁ እንጂ እሱ ባይመጣ ኖሮ እውነት ለመናገር አልወጣም ነበረ። ግን ወጣ የሁላችሁ ቤተሰብ እዚህ ጋር እንትና ብለን ነበር አስተካክለን ማለት ዛሬ ሰው ስለሚመጣ እዚህኛ ግቢ ወንበሩ ምናምን ሁሉ ነገር እዛ ጋር የሰዓት ማያያዣ ምናምን አስቀምጠን ነበር። ግን ዝናቡ ስለሆነ ማለት ነው እቃውን እንዳለ አስገባ ነው ማለት እንደምታዩት። ዛሬ ዝግጅት ነበረ እዚህ እኛ ግቢ ማለት ነው። ግን አልሆነም፣ ቀረ ማለት ነው። ነገ ነው በቃ አስገባ ነው እንዳለ ቤት ውስጥ እንዳለ አስገባ ነው ማለት ነው። እና ውድ ቤተሰቦቼ ማለት ነው ይህን ይመስላል ዝናቡ። ወይኔ ደስ ይላል የምር። እኔ ራሱ ውጭ ላይ ነው ያለው ታይ ማለት ነው። ተመልከቱ፣ ዝናብ ዘነበልን ማለት ነው። ይታያቸዋል። የኛ ዝናብ ነው ያለ፣ ግን እንዴት እንደምቀጣው ራሱ አንድ ማለት ነው ያለ እንደሚዘንብ ተመልከቱ።